በተለያዩ ምክንያቶች ለስደት የተዳረጉ ዜጎች እንዲከበሩና የወደፊት ህይወታቸው እንዲቃና ማድረግ በሚያስችሉ የጋራ ጥረቶች ላይ አተኩሯል ዓለም አቀፉ የስደተኞች ቀን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ስደትን በክብርና በዓላማ እንዲከወን ታሳቢ ያደረገው መድረክ ሲያስጀምሩም እንደዚህ ያሉ እውነቶች ለችግሩ ሁነኛ መፍትሄ ለማበጀት ሚናቸው የላቀ መሆኑን አንስተዋል። በተለያዩ ምክንያቶች የሚደረገው ስደት ለተለያዩ ጉዳቶች ተጋላጭ እንደሚያደርግ በመጠቆምም በአግባቡ ከተመራ ግን ለእድገትና ብልጽግና አስተዋጽኦ እንዳለው ተናግረዋል። በርካታ ስደተኞች ጊዜያዊ በሆኑና አስተማማኝ ባልሆኑ የሥራ ዘርፎች ላይ ይሰማራሉ። ይህ ደግሞ ዋስትና የሌለው ተረጋግቶ ሕይወትን ለመምራት የማያስችል ሁኔታ ላይ እንዲወድቁ ያደርጋል። እነዚህ ችግሮች የማይካዱ ሆነው ስደተኞች ለላኪው ሀገርም ሆነ ለተቀባዩ ሀገር የብልጽግናና የዘላቂ እድገት ምንጭ መሆናቸው አያጠራጥርም። ካሉበት ሆነው የሚልኩት ገንዘብ ለቤተሰብም ሆነ ለሀገር የላቀ አበርክቶ አለው። እውቀታቸው የፈጠሩት ትስስርና የሥራ ልምዳቸውም በተመሳሳይ ለእድገት ከፍተኛ ሚና ይጫወታል። አስተማማኝ ክብርን በጠበቀ መንገድ የሚከወን ስደትን ተግባራዊ ለማድረግ የጋራ ስራ እንደሚፈልግ የጠቆሙት ምክትል ጠቅላይ ሚኒስትሩ በተመሳሳይ ከስደት ተመላሽ ለሆኑ ዜጎችም የሚደረገው ድጋፍ በዚሁ መንገድ እየተመራ መሆኑን ተናግረዋል። ኢትዮጵያ is a country of origin, transit and destination for ምድረ ቀደምቷ ኢትዮጵያ በተፈጥሮና በሰው ሰራሽ ምክንያቶች እንዲሁም በኢኮኖሚ ችግሮች ሳቢያ ለስደት የሚዳረጉ ዜጎች መሸጋገሪያና መዳረሻ ናት። በሌላ በኩል ደግሞ እኛም በተለያየ ችግር የተጋለጡ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ከሳውዲ አረቢያ፣ ከየመን፣ ከሊባኖስ፣ ከባህሬን፣ ከሱዳንና ከኦማን እንዲሁም ከታንዛኒያና ከሌሎች የአፍሪካ ሀገራት ወደ ሀገር ቤት መልሰናል። መንግስትና ተባባሪ አካላት በመልሶ ማቋቋምና ህብረተሰቡን በሚቀላቀሉበት ሂደት ውስጥ አስፈላጊውን የስነ ልቦና ድጋፍን ጨምሮ የተለያዩ እርዳታዎችን እያደረጉ ነው። እንደዚህ ያሉ መድረኮች በጋራ መርህና ሀሳቤ ለመስራት ከፍተኛ ሚና አላቸው ያሉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ በበኩላቸው ኢትዮጵያም ከአጋር አካላት ጋር እየሰራች ነው ብለዋል። While migration has historically been a livelihood strategy, ምንም እንኳን ሰዎች ስደትን ህይወታቸውን ለማቅናት የሚመርጡት ቢሆንም ህገ ወጥ የሆነ ስደት ግን አሳሳቢ ችግር ሆኗል። ይህንን ችግር ታሳቢ ባደረገ መልኩ ኢትዮጵያ ከዓለም አቀፍ የስደተኞች ድርጅት ጋር ጨምሮ ከሌሎች ተቋማት ጋር ሂደቱ በአግባቡ በሚመራበት መንገድ እየሰራች ነው። የግንዛቤ ማስጨበጫ ስራዎችን ከመስራት አንስቶ አስተማማኝና ህጋዊ የሆነ ስደት እንዲደረግ ህጋዊ መመሪያን ተግብራለች። ለችግሮች ሁነኛ መፍትሄ ለማበጀት መስራት ይገባል ያሉት ደግሞ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ ፍሮም ኤመስበርገር ናቸው። ስደት የሰዎችን ክብር በጠበቀና ይህን ማዕከል ባደረገ ሁኔታ ሊተገበር ይገባል። ይህ ማለት ደግሞ አስፈላጊውን ድጋፍ ማድረግ፣ ተጋላጭ የሆኑ ዜጎችን መጠበቅና በተመሳሳይ በግዳጅ የሚደረጉ ስደቶችን ለመከላከል ከስር መሰረታቸው ችግሮችን መዋጋት ያስፈልጋል። ለዚህም ግጭትን፣ የእኩልነት ጥያቄዎችን፣ የአየር ንብረት ተጽዕኖንና ፍትሐዊ የሀብት ተጠቃሚነትን ማረጋገጥ አስፈላጊ ነው። በመድረኩ ከስደተኞች ጋር በተያያዘ የተለያዩ ስራዎችን የሰሩ ተቋማትና ግለሰቦች እውቅና ተሰጥቷቸዋል።